رؤسنا ما نبر سيلو هولم رئيسنا يا من الأزهر رئيسنا عدلم كوساتش يفلقوت رؤسنا تاريخ اللي يفلقوت رؤساتش يناقروا رئيسنا اللي يفلقوت طاوت اسمچ وندوم زي تزمان يقولوا لازم كورو طاوت اسمچ دسونوا ብዙ ጊዜ طاوت اسمچ لعنه الله عليه بلاو شيخ كموت بوالام على ماروت يسوي يالكو نبره امر ابن الحي يبال صلوا على رسول الله صلى الله عليه وسلم اللهم صل على محمد وعلى ال محمد بسم الله الحمد لله رب العالمين صلى الله على سيدنا محمد وعلى اله وصحبه اجمعين توحيدنا انا ينادي ያጠፋ የነብያቶችን ዲን ደብዙን ያጠፋ امر ابن الحي ነው ያ ሲባል እንግዲህ በሱ ዘመን ሁሉም ሰው እንደዛ ሆኖ አማት አይደለም አላህ የጠበቃቸው በተፈጥሮ ነበሩ ፊጥራ ላይ ነበሩ ከነብዩ ቤተሰቦች ብዙዎች ነበሩ ወደፊት ምናየው ነገር ነው ሲያሻርኩ ያላሻርኩ ኸምር ሲጠጡ ያልጠጡ ዝሙት ሲፈጽሙ ዝሙት ያልፈጸሙ አላህ በተፈጥሮ የጠበቃቸው አቡበክር ሲዲቅ በዋና ይጠቀሳሉ እና ብዙዎች አሉ ወደፊት ምናየው ይሆናል ነብያቶች ተላኩበት ተውሂድ እንግዲህ ከነብዩላህ ኑህ ጀምሮ ነው ከዛን ጊዜ ጀምሮ አንድም ነብይ ስለ ጣዖት አምልኩ ብሎ የሰበከ የለም ጣዖት እንዳይመለክ አላህ በብቻው እንዲመለክ ሊያስተምሩ የመጡ ናቸው ወጅተኒ ጣዖት ሁሉም ነብያቶች እንኳን ማስተማር ይቅርና በልጅነቱ እንኳን በጣዖት ምሎ ያቀብ ነብይ الانبياء والرسل معصومون عن الخطا አላህ ከስተት ጠበቃቸው ናቸው ብዙዎቹ ነብያቶች ከ40 አመት በኋላ ነው ነብይ ሆኑት ጥቂት ናቸው ከ40 አመት በፊት ነበሩት 40 አመት በፊት ነበሩት እነዛ ሁሉ በሽርክ ማህበረሰብ ውስጥ ሲኖሩ ሲዘፍኑም ዘፍነው ያቁም ኸምስ ጠጡም ጠጥተው ያቁም ማንኛውም ማለባለ ቦታ ተገኝተው ያቁም ህፃናታቸው እኮ ነው መልእክተኛው አለይሂ ሰላም አንድ አጋጣሚ ላይ ይናገራሉ አይደል አላህ